ከነዳጅ ጋር የተያያዘ አዲስ አስደሳች መረጃ ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱን ሰምተናል። በሌላ መረጃ ደግሞ ለውጭ ባለሀብቶች ክፍት የሚሆኑ የስራ ዘርፎች መጨመራቸውን መንግስት አስታውቀዋል። የታክስ አደገኛ ቅጣትና አስደሳቹን የብድር መረጃን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲሱ የታክስ ረቂቅ አዋጅ ደረሰኝ በማይቆርጡ ላይ እስከ 7 ዓመት የሚደርስ ጽኑ እስራት ቅጣት እንደሚጥል ታወቀ። የገንዘብ ሚኒስቴር ያዘጋጀው አዲስ የታክስ አስተዳደር ማሻሻያ ረቂቅ አዋጅ በታክስ ስወራና ደረሰኝ ባለመቁረጥ ላይ የሚጣሉ ቅጣቶችን በእጅጉ ማሳደጉ የዘርፉን ባለሙያዎች ቅሬታና ሙያዊ ክርክር አስነስተዋል። አዲሱ ረቂቅ ድንጋጌ ለአንድ ግብይት በሚሰጥ ደረሰኝ ላይ ትክክለኛውን ዋጋ አሳንሶ በደብል ኢንቮይስ በመመዝገብ ለሚያጭበረብር የ100 ሺህ ብር የገንዘብ መቀጮና ከ5 እስከ 7 ዓመት የሚደርስ ጽኑ እስራት የሚያስቀጣ ጥብቅ ማሻሻያ መካተቱን የህግ አማካሪና ጠበቃው አቶ ዳንኤል ፍቃዱ ገልጸዋል። በተጨማሪም ረቂቅ አዋጁ ደረሰኝ በማይሰጡ ላይ ይጣል የነበረው አስተዳደራዊ ቅጣት ከ50 ሺህ ወደ 100 ሺህ ብር ከፍ ማድረጉንና ከዚህ ቀደም ስራ አስኪያጁ ብቻ ይጠየቅበት በነበረው የታክስ ወንጀል የፋይናንስ ኃላፊዎችንም በጋራ ተጠያቂ የሚያደርግ አዲስ ድንጋጌ መያዙን ጠቁመዋል። በሚኒስቴሩ የባለድርሻ አካላት የውይይት መድረክ ላይ የተገኙት የታክስና ፋይናንስ አማካሪው አቶ እያሱ ግርማ በበኩላቸው በረቂቁ አተገባበር ላይ ጠንካራ ትችት ሰንዝረዋል። ግብር ከፋዩና ባለሙያው በህግ በጥብቅ በሚጠየቁበት ልክ አግባብነት የሌለውና በእቅድ አፈጻጸም ግምገማ ላይ ብቻ ተመስርተው ውሳኔ የሚያሳልፉ የታክስ ኦዲተሮች ተጠያቂ አለመሆናቸውን በመጥቀስ በረቂቁ ላይ ቅሬታቸውን አቅርበዋል። የገንዘብ ሚኒስቴር ከፍተኛ የህግ አማካሪ አቶ ዋሲሁን አባተ በታክስ አስተዳደር ውስጥ የስነ ምግባርና የመልካም አስተዳደር ችግሮች መኖራቸውን አልሸሸጉም። ይሁን እንጂ የማሻሻያ አዋጁ ቀዳሚ ዓላማ የህግ ክፍተቶችን መፍታት መሆኑን ገልጸው የአፈጻጸም ክፍተቶቹ በሂደት እንደሚቀረፉ አስረድተዋል። የቅጣት መጠኑ የጨመረው ቀድሞ የነበረው የ50 ሺህ ብር ቅጣት አንዳንዶች እንደ ቢዝነስ ስጋት ቆጥረውት በመክፈል ማጭበርበሩን በመቀጠላቸው በመሆኑ አስተማሪ ለማድረግ እንደሆነ ተናግረዋል። ይሁን እንጂ ግብር ከፋዩ በትንሽ ስህተት በቀጥታ ለእስር እንዳይዳረግ እርምጃው ቢያንስ 2 ጊዜ ስህተት ከሰራ በኋላ እንዲተገበር መደረጉን ገልጸዋል። በሌላ በኩል የህግ ባለሙያው አቶ ዳንኤል መንግስት ቅጣትን በማብዛትና በማሳደግ የህብረተሰቡን ለህግ ተገዥነት ለማምጣት የሚያስችለውን እሳቤ በስፋት እየተጠቀመበት መሆኑን አስተያየታቸውን ሰጠዋል። ነባሩን የታክስ አስተዳደር አዋጅን የሚተካው ይህ ረቂቅ ከህዝብ ውይይት በኋላ ወደ ሚኒስትሮች ምክር ቤት እንደሚመራ ታውቋል። በሌላ መረጃ ደግሞ በኢትዮጵያ የውጭ ባለሀብቶች ክፍት የሚሆኑ የስራ ዘርፎች እየጨመሩ ሲሆን በዚህም መሰረት የዕቃ አስተላላፊነት ለውጭ ባለሀብቶች ክፍት መሆኑ ተነግሯል። የኢትዮጵያ ኢንቨስትመንት ቦርድ የጭነት ማስተላለፍ ዘርፍን ለውጭ ባለሀብቶች ሙሉ በሙሉ ክፍት እንዲሆን መወሰኑን በይፋ አስታውቋል። ይህ ታሪካዊ የተባለለት ውሳኔ ቀደም ሲል የነበረውንና የውጭ ኩባንያዎች ከሀገር ውስጥ ባለሀብቶች ጋር በጋራ ሲሰሩ ከ49 በመቶ በላይ ድርሻ እንዳይኖራቸው ጥሎት የነበረውን የህግ ገደብ ሙሉ በሙሉ የሚያነሳ እንደሆነ ታውቋል። መንግስት ለሀገር ውስጥ ባለሀብቶች ብቻ ተከልሎ የነበረውን የሎጂስቲክስ ዘርፍ ነጻ ለማውጣት የሚያስችሉ የተለያዩ የህግ ማዕቀፎችን እያዘጋጀ መሆኑን መግለጹ ይታወሳል። በዛሬው ዕለት በተላለፈው አዲስ ውሳኔ መሰረት ቀደም ሲል በነበረው የኢንቨስትመንት ደንብ የባለቤትነት ገደብ የተሻረ ሲሆን የውጭ ባለሀብቶች በዘርፉ ለመሳተፍ ከሀገር ውስጥ ኩባንያዎች ጋር በጋራ የመመስረት ግዴታ ሳይኖርባቸው በብቸኝነት ወይም በ100 በመቶ ሙሉ ድርሻ መዋለ ንዋያቸውን ማፍሰስ እንደሚችሉ ታውቋል። ቦርዱ ይህንን አስገዳጅ ገደብ ያነሳበትን ምክንያት ሲያስረዳ ቀደም ሲል የነበረው አሰራር የሎጂስቲክስ ዘርፉ የሚያስፈልገውን ያህል የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ እንዳይገባ ትልቅ ማነቆ ሆኖ በመቆየቱ መሆኑን ገልጿል። ይህ አዲስ መመሪያ ከመጪው አዲስ የበጀት ዓመት መጀመሪያ ጀምሮ ሙሉ በሙሉ ተግባራዊ የሚሆን ሲሆን በአሁኑ ወቅት ዝርዝር የህግ ማዕቀፎችን የማጠናቀቅ ስራ በሚመለከታቸው የመንግስት አካላት እየተከናወነ ይገኛል። የኢንቨስትመንት ቦርዱ ውሳኔ አዳዲስ ዓለም አቀፍ ባለሀብቶችን ለመሳብና በኢትዮጵያ የሎጂስቲክስ ዘርፍ ላይ ያላቸውን እምነት ለማሳደግ ትልቅ እድል ይፈጥራል ተብሎ ቢጠበቅም በሀገር ውስጥ የሎጂስቲክስ አንቀሳቃሾች ዘንድ ግን ከፍተኛ ስጋትና ቅሬታን አስከትለዋል። የሀገር ውስጥ ባለሀብቶች እንደሚሉት መንግስት ለሀገር ውስጥ ድርጅቶች አቅም ግንባታ ተገቢውን ትኩረት ሳይሰጥና እንደ ፋይናንስ እንዲሁም የኢንሹራንስ አቅርቦት ያሉ መሰረታዊ የሀገር ውስጥ ማነቆዎችን ሳይፈታ ዘርፉን ሙሉ በሙሉ መልቀቁ አደጋ አለው ብለዋል። ይህ አካሄድም አነስተኛ አቅም ያላቸው የሀገር ውስጥ ድርጅቶች በዓለም አቀፍ ግዙፍ ኩባንያዎች ሞኖፖሊ እንዲዋጡ ያደርጋል ሲሉ ባለሀብቶቹ ቅሬታቸውን በስፋት እየገለጹ ይገኛሉ። በሌላ መረጃ ደግሞ አስደሳች የባንክ ብድር አሰራር ተግባራዊ ተደረገ። በዚህም መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ፈቃድ የሚሰጥ መመሪያ ወጥቷል። የኢትዮጵያ ብሔራዊ ባንክ ወደ ገበያ ምር የውጭ ምንዛሪ ተመን ስርዓት እያደረገ ያለውን
የሚካሄደውን ሽግግር ለማጠናከር የውጭ ምንዛሪ አስተዳደርን የሚያቀሉ አዳዲስ መመሪያዎችን ተግባራዊ ማድረጉን አስታውቀዋል። ባንኩ ባወጣው መግለጫ ማሻሻያው የውጭ ምንዛሪ አስተዳደርን ይበልጥ ለማቅለልና በንግድ እንቅስቃሴ ላይ እንቅፋት የሆኑ የቢሮክራሲ ሰንሰለቶችን ለመበጠስ ያስችላል ብለዋል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብና የውጭ ምንዛሪ ተመላሽ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ወይም ካድ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣን ተሰጥቷቸዋል። ይህ ማሻሻያ በተለይ በገቢና ወጪ ንግድ ላይ ለተሰማሩ ነጋዴዎች የጊዜና የቢሮክራሲ ጫናን በእጅጉ ይቀንሳል ተብሎ ይጠበቃል። በተጨማሪም የውጭ ምንዛሪ ሂሳብ ያላቸው ተቋማት ወይም የውጭ ምንዛሪ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፈቃድ ሳይጠብቁ በሰነድ መክፈያ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይም ጭነት ማስጀመር እንደሚችሉም ተገልጿል። የክፍያ ሂደቱ የሚከናወነው አስፈላጊ የሆኑ ሰነዶች ቀርበው ሲረጋገጡ እንደሚሆንም ታውቋል። ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤ ወይም ኤልሲ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆነው ማግኘቱንም ጠቁመዋል። ይህንንም ለማስተካከል ካሁን በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስ አዟል። በተጨማሪም ባንኮች የሚጥሉት ዓመታዊ የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በመመሪያው ላይ በጥብቅ አሳስበዋል። በሌላ መረጃ ደግሞ የነዳጅ ዋጋ በከፍተኛ ደረጃ ማሽቆልቆሉ ታወቀ። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ሊያቆም የሚችል ስምምነት ይደረሳል በሚል ተስፋ የነዳጅ ዋጋ በከፍተኛ ሁኔታ የቀነሰ ሲሆን የእስያ የአክሲዮን ገበያዎች ደግሞ ጭማሪ አሳይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ተደራዳሪዎች በጠረጴዛ ላይ በጣም ጠንካራ ነገር እንዳላቸውና ግጭቱን ለማቆም በሚረዳ ስምምነት ላይ ሊደረስ እንደሚችል ገልጸዋል። በእስያ የዓለም አቀፉ የነዳጅ ዋጋ መመዘኛ የሆነው ብሬንት በ5.5 በመቶ ቅናሽ አሳይቶ በአንድ በርሜል $97.9 የገባ ሲሆን በአሜሪካ የሚነገደው ድፍድፍ ነዳጅ ደግሞ በ5.9 በመቶ ቅናሽ አሳይቶ $90.9 እንደሆነ ታውቋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቀደም ሲል ስምምነቱ ቁልፍ የሆነውን የሆርሙዝ ባህረ ሰላጤ የመርከብ ማጓጓዣ መስመርን እንደገና መክፈትን እንደሚያካትት ገልጸው የነበረ ቢሆንም ዝርዝር መረጃ ግን አልሰጡም። ሩቢዮ በሰጡት መግለጫ አሁንም በሂደት ላይ ያለ ስራ ነው። ቀደም ሲል እንደተናገርኩት ትላንት ምሽት የተወሰነ ዜና የምንሰማ መስሎን ነበር፣ ምናልባትም ዛሬ ሊሆን ይችላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ቀደም ሲል ለሀገሪቱ መንግስት ቴሌቪዥን እንደተናገሩት ባለፈው ሳምንት የአሜሪካና የኢራን አቋሞች እየተቀራረቡ የመጡ ቢሆንም ይህ ማለት ግን በዋና ዋና ጉዳዮች ላይ ስምምነት ላይ ይደረሳል ማለት እንዳልሆነ አስጠንቅቀው አሜሪካውያንን ተቃራኒ መግለጫዎችን በመስጠት ከሰዋል። ምንም እንኳን የድፍድፍ ነዳጅ ዋጋ ዛሬ በከፍተኛ ሁኔታ ቢቀንስም ከጦርነቱ በፊት ከነበረው ዋጋ ግን አሁንም በከፍተኛ ደረጃ የላቀ እንደሆነ ታውቀዋል። ጦርነቱ ከመቀስቀሱ በፊት በብሬንት የአንድ በርሜል ነዳጅ ዋጋ $70 አካባቢ ይነገድ እንደነበር ይታወሳል።